ሰዓቱ የዜና ወጃችን መረጃን ከቦታው በሪፖርተሮቻችን አማካይነት በቀጥታ የምንሰማቸው የተለያዩ ጉዳዮችም አሉ። ሪፖርተራችን አንዋር አህመድ እንደዚሁም ደግሞ ፍቃዱ መለሰና መሐመድ ኑር አሊ በቀጥታ መስመር ላይ ሆነው ዜናዎቹን ሊጠቁሙን ተዘጋጅተዋል። በቀጥታ ወደ እነሱ አልፋለሁ። እንደምንላችኋል። እንግዲህ በሰዓቱ የዜና ወጃችን ምን እንጠብቅ፣ የት ናቸው የሚለውን ነገር አንዋር አህመድ፣ ፍቃዱ መለሰና እንደዚሁም ደግሞ መሐመድ ኑር አሊ ንገሩን እስቲ። አንዋር አመሰግናለሁ ሰለሞን። እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ቢሮ በአዲስ አበባ ከተማ አስተማማኝ ሰላም እንዲመጣ በርካታ ስራዎችን ሰርታችኋል፣ ደክማችኋል በሚል እንግዲህ ቢሮ በሁሉም ክፍለ ከተማ የሚገኙ የሰላም ሰራዊት አባላትን በዛሬው ዕለት እውቅና ሰጥቷል፣ ምስጋናም አቅርቦላቸዋል። በምስጋና መርሃ ግብሩ ላይ የተላለፉ መልእክቶች ምንድን ናቸው? በተለይ መድረኩ ላይ የተሳተፉትስ እነማን ናቸው? የሚሉትን ዝርዝር ጉዳዮች ከደቂቃዎች በኋላ ተመልሼ ወደ ተመልካቾች ማድረስ ይሆናል። አንዋር አህመድ ነኝ። አብራችሁን ቆዩ። ፍቃዱ መቀጠል ይችላል። የትምህርት ስራዎችን በቅንጅት ለመምራት የሚያስችል የማህበራዊ ክላስተር ዘርፍ ተቋቁሞ እንግዲህ በዛሬው ዕለት የአዲስ አበባ ትምህርት ቢሮ ከነዚሁ ከአስፈጻሚ ተቋማት ጋር የስምምነት ሰነድ ፊርማ አካሂዷል። አጠቃላይ ስምምነቱ በተለይም ለመማር ማስተማር ስራው ምን አቅም ይፈጥራል የሚለውን የተመለከተ ጉዳይ ከደቂቃዎች በኋላ ስመለስ ይዤላቸው የሚመለስ ይሆናል። ለአሁኑ ያለው መረጃ ይህን ይመስላል። መሐመድ ኑር አሊስ ምን እንጠብቅ በሰዓቱ የዜና ወጃ? አመሰግናለሁ። 46ኛው የጉሚ በለል ውይይት እየተከናወነ ይገኛል። በዚህ ውይይት ላይ ምን አይነት ሀሳቦች ተነሱ፣ ምን ጉዳይ ላይ ትኩረት አደረገ የሚለውን ጉዳይ ደግሞ ወደ ኋላ መልሰን የምናደርሳችሁ ይሆናል። አመሰግናለሁ። ወደ ኋላ ላይ በዝርዝር መረጃዎቹን እንጠብቃለን። ከዜናዎቹ ጋር ሰለሞን ጡ መልሳነኝ። የስፖርት ዜናዎችም አሉ በሰዓት ወደ እናንተ የሚደርሱ ይሆናል። አጫጭር መረጃዎቹን እናስቀድማለን። የአዲስ አበባ ከተማ አስተዳደር ካቢኔ በሶስት ዋና ዋና አጀንዳዎች ላይ ውይይት በማድረግ ውሳኔ አሳልፈዋል። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 4ኛ መደበኛ ስብሰባውን በትናንትናው ዕለት አካሂደዋል። ካቢኔው በስብሰባው በቀረቡ ሶስት ዋና ዋና አጀንዳዎች ላይ ውይይት በማድረግም ውሳኔ አሳልፈዋል። በዚህም መሰረት አንደኛም የአዲስ አበባ ከተማ አስተዳደር የከተማም የክፍለ ከተማና ወረዳ ምክር ቤት አባላትን ቁጥር ለመወሰን የወጣ አዋጅ ላይ በመወያየት ለምክር ቤት እንዲቀርብ ውሳኔ ማሳለፉ ታውቋል። ሁለተኛ የተቋራጭ የግንባታ ግዢና የሥራ ስምሪት የአሰራር ደንብ ላይም ተወያይቶ ውሳኔ አሳልፈዋል። ሶስተኛም ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ጥያቄ ላይ ውይይት በማድረግ ውሳኔ ማሳለፉን ከከንቲባ ጽሕፈት ቤት ያገኘነው መረጃ ያመለክታል። ኢትዮጵያን፣ ጅቡቲን፣ ደቡብ ሱዳንን እና ዩጋንዳን ያቀፈ የኮሪደር አስተዳደር ባለስልጣን ሊቋቋም ነው። አራቱም የምስራቅ አፍሪካ ተጎራባች ሀገራት በምህጻሩ DESSU የተሰኘ የኮሪደር አስተዳደር ባለስልጣንን ለማቋቋም ስምምነት ላይ ደርሰዋል። የDESSU ኮሪደር አስተዳደር ባለስልጣን የቴክኒክ ኮሚቴ እና የሚኒስትሮች ምክር ቤት መድረክ የDESSU ኮሪደር አስተዳደር ባለስልጣንን ለማቋቋም በመስማማትም ተጠናቋል። የቴክኒክ ኮሚቴውና የሚኒስትሮች ምክር ቤቱ መድረክ ጅቡቲን፣ ኢትዮጵያንና ደቡብ ሱዳንንና ዩጋንዳን ያቀፈ ነው። የDESSU ኮሪደር አስተዳደር ባለስልጣን ለመመስረት በጅቡቲ እንደ አውሮፓውያን አቆጣጠር ከኦክቶበር 21 እስከ 22 2025 ለሁለት ቀናት ውይይት ሲያደርግ የቆየው የቴክኒክ ኮሚቴና የሚኒስትሮች ምክር ቤት የኮሪደር አስተዳደር ባለስልጣን መቋቋም ላይ ተስማምቷል። ከሁለት ሳምንት በኋላም በኢትዮጵያ በመገናኘት የአስተዳደሩን ማቋቋሚያ ስምምነት ለመፈራረም በመግባባትና የስምምነት ቃለ ጉባኤ በመፈራረምም ተጠናቋል። የDESSU ኮሪደር በአራቱ ሀገራት መካከል ወጪ ንግድ መንገዶችን በቀላሉ ማገናኘት መንገድና ሎጂስቲክስ አገልግሎትን ለማሳለጥ ያለመ ነው።
የአማራ ክልል ፖሊስ ዋና ጠቅላይ መምሪያና የአማራ ክልል ፍትህ ቢሮ በክልሉ የፍትህ አስተዳደር ስርዓትና በሕግ የበላይነት ማስከበር ዙሪያ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። የመግባቢያ ሰነዱ በፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴና በፍትህ ቢሮው ኃላፊ አቶ ብርሃኑ ጎሹም ተፈራርመዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ሰነዱ የፖሊስን የስራ አፈጻጸም ጥራት ከማሻሻል ባሻገር በሕግና በስርዓት የተመሰረተ የጸጥታ አካባቢ ለመፍጠር የሚረዳ መሆኑን ገልጸዋል። ሙያዊ ስነ ምግባርና መንግስታዊ ኃላፊነትን በማክበርና ከወገንተኝነት የራቀ አሰራርን ተግባራዊ በማድረግ ሁለቱ ተቋማት በጋራ በመስራት የተሻለ የፍትህ ስርዓት እንዲረጋገጥ የጋራ አሰራርን ተግባራዊ ማድረግ አስፈልጓል ሲሉ ነው ኮሚሽነር ዘላለም መንግስቴ በፊርማ ስነ ስርዓቱ ላይ ያብራሩት። የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሹም በበኩላቸው የመግባቢያ ሰነዱ በክልሉ ለሚከናወነው የሕግ የበላይነት ማስከበር ጥረት ከፍተኛ አስተዋጽኦ የሚያደርግና ተቋማዊ ትብብርን ወደ ላቀ ደረጃ የሚያሸጋግር መሆኑን አብራርተዋል። ስምምነቱንና በተባበር በመስራት የህዝብን የፍትህ ፍላጎት ለመመለስ ያስችላል ሲሉ ነው አቶ ብርሃኑ ጎሹም አክለው መናገራቸውን የአማራ ክልል ፖሊስ ዋና ጠቅላይ መምሪያን ያላከልን መግለጫ የሚጠቁመው። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን ተሻግረናል። አብራችሁን ቆዩ። ኢትዮጵያ እያካሄደችው በምትገኘው የተሟላ ኢኮኖሚ ሪፎርም ዓለም ባንክና አይኤምኤፍን ጨምሮ በሌሎች ዓለም አቀፍ የፋይናንስ ተቋማት እውቅና ማግኘቱንና ተቋማቱም ከኢትዮጵያ ጋር ለመስራት ከፍተኛ ፍላጎት እንዳላቸው የፋይናንስ ሚኒስትሩ አቶ አህመድ ሺዴ ገለጹ። የዓለም ባንክና አይኤምኤፍ ዓመታዊ ጉባኤያቸውን በዋሽንግተን ዲሲ የዓለማችን ታላላቅ መሪዎች በተገኙበት ሰሞኑን አካሂደዋል። አቶ አህመድ ሺዴም ጉባኤውን የተለያዩ ስምምነቶችን በማድረግ በተሳካ ሁኔታ ተጠቅሞበት እንደተመለሱም አሳውቀዋል። የሸዋስ ዋለ ዝርዝሩ እንደሚከተለው ያቀርበዋል። የዓለም ባንክና አይኤምኤፍ በየዓመቱ ጥቅምት ወር ላይ ዓመታዊ ጉባኤያቸውን በዋሽንግተን ዲሲ ከተማ ያደርጋሉ። የ2025 ጉባኤም የዓለማችን የግዙፎቹ የፋይናንስ ተቋማትና ታላላቅ የዓለማችን መሪዎች በተገኙበት በድምቀት ተከናውኗል። ኢትዮጵያን ጨምሮ ናይጄሪያና ጋና እንዲሁም በርካታ አፍሪካዊ ሀገራት በዚህ ጉባኤ ላይ ተሳትፏል። ኢትዮጵያን በመወከልም የፋይናንስ ሚኒስትሩ አቶ አህመድ ሺዴ በዚህ ታላቅ ዓለም አቀፍ ጉባኤ ላይ ተሳትፏል። ከጉባኤው ጎን ለጎንም ከበርካታ ሀገራት መሪዎችና ዓለም አቀፍ የንግድ ተቋማት ጋር በመነጋገር የተለያዩ ለሀገር ኢኮኖሚ የሚጠቅሙ ስምምነቶችን አድርጓል። አቶ አህመድ ሺዴ የኢትዮጵያን ልዑካን ቡድን በጉባኤው በነበረው ቆይታ ከአይኤምኤፍ ጋር የተሳካ የልማት ውይይቶችን ማድረግ ስለመቻሉና የኢትዮጵያ የማክሮ ኢኮኖሚ ሪፎርም በተሟላ ሁኔታ ይቀጥል ዘንድ ወሳኝ ስምምነቶችን ስለማድረጋቸው ገልጿል። የኢትዮጵያ ልዑካን ቡድን በዓመታዊ የዓለም ባንክና የአይኤምኤፍ ስብሰባዎች ላይ ስኬታማ የሆነ ተሳትፎ አድርጎ ስራውን አጠናቋል። በነበረን ውይይት ወቅትም በተለይ የኢትዮጵያ የተሟላ የማክሮ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻል ረገድ ላይ በአይኤምኤፍ በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት ከአይኤምኤፍ ማኔጂንግ ዳይሬክተሯ ከምክትል ኃላፊው ከተለያዩ የአይኤምኤፍ ዲፓርትመንቶች የኢትዮጵያን ኢኮኖሚ ሪፎርም በፊስካልም በባላንስ ኦፍ ፔመንትም ድጋፋቸውን አጠናክሮ እንዲቀጥሉ ጥሩ መግባባት የተደረሰበት ነው። እንዲሁም ከዓለም ባንክ ደግሞ ዓለም ባንክ ትልቁ የልማት አጋራችን ነው። ከሪፎርም ጋር ተገናኝቶ የበጀት ሰፖርትም እየሰጠ ያለ ተቋም ነው። ከሪፎርም ጋር ተገናኝቶ የሚደረጉት የበጀት ሰፖርቶች ተጠናክሮ የሚቀጥሉበት ሁኔታ ላይ እንዲሁም በተለያዩ ዘርፎች ዓለም ባንክ ኢትዮጵያ ውስጥ በሚያደርጋቸው የልማት ፋይናንስ ድጋፎች አጠናክሮ በሚቀጥልበት ጉዳይ ላይ ከባንኩ ፕሬዚደንት፣ የኦፕሬሽን ኃላፊዎች፣ የአፍሪካ ጉዳይ ምክትል ፕሬዝዳንቶችና ሌሎች ዲፓርትመንቶች ጋር የተሳካ ውይይት ያደረግንበት ነው። ከተለያዩ ሌሎች የዓለም የልማት ድርጅቶችና የፋይናንስ ተቋማትም ጋር ስምምነት ማድረጋቸውና ተቋማቱም ከኢትዮጵያ ጋር በጋራ ለመስራት ከፍተኛ ፍላጎት እንዳላቸው የፋይናንስ ሚኒስትሩ አስታውቋል። የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣
ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። መንግስት በቀጣይ ሊሰራቸው ካቀዳቸው ሜጋ ፕሮጀክቶች መካከል አዲስ ዓለም አቀፍ አየር መንገድ በቢሾፍቱ መገንባት ውጥን አንዱ ሲሆን አቶ አህመድ ሺዴ ለዚህ አዲስ አየር መንገድም ከሳውዲና ኳታር ዴቨሎፕመንት ፈንድ ጨምሮ ከሌሎች ተቋማትና አገራት ጋርም ስምምነት ላይ መድረሳቸውን ገልጿል። ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከሁሉም ጋር በአብዛኛው ከአንድ ሀገር በስተቀር ተፈርሟል። በዚህም ረገድ የአይኤምኤፍም የወርልድ ባንክም እንዲሁም የፓሪስ ሰክሬታሪያት ከፈረንሳዮች ጋር ውይይት በማድረግ ከቻይና ጋር ውይይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከመግባት የተደረሰበት ነው። ኢትዮጵያ ላይ እየተካሄደ የሚገኘው የተሟላ የኢኮኖሚ ሪፎርም ከነዚህ ታላላቅ ዓለም አቀፍ ተቋማት እውቅና እየተሰጠው እንደሚገኝና ከከተማ እስከ ገጠር የዘለቀው ልማትም ተቋማትን ከኢትዮጵያ ጋር አብሮ ለመስራት እንዳነሳሳቸው አቶ አህመድ ሺዴ ተናግረዋል። ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ ዓለም አቀፍ ፋይናንስ ተቋማት የአይኤምኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠናክሮ የሚቀጥሉ መሆኑ የተረጋገጠበት ነው። ከዚህ በተጨማሪ በተለያዩ የሴክተር ውይይቶችም በኢትዮጵያ የተካሄደ ያለው የልማት ስራ በግሪን ሌጋሲ፣ በክላይሜት ጉዳይ፣ በጤና ዘርፍ ልማት፣ በትምህርት ልማት፣ በሂውማን ካፒታል፣ በስራ እድል ፈጠራ እንዲሁም አጠቃላይ በፋይናንሻል ኢንክሉዥንም ሆነ በሌሎችም ዘርፎች ኢትዮጵያ ስኬታማ ውጤት እያገኘችና አጠቃላይ ኢኮኖሚ ሪፎርሙ የኢኮኖሚ እድገቱ በጥሩ ደረጃ ላይ የሚገኝ መሆኑን ውጤቱ እንደ ተምሳሌት ለብዙ ሀገሮችም እየቀረበ ያለበት ሁኔታ ነው ያለው። የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ የሆነ መግባባት የተደረሰበት ነው። አሁን ደግሞ መረጃን በቦታው በቀጥታ ስርጭት የምንከታተልበት ሰዓት ላይ ደርሰናል። ሪፖርተሮቻችን በተለያዩ ቦታዎች ላይ ናቸው የሚገኙት። ምን አዳዲስ ነገር አለ የሚለውን በዜና መግቢያችን ላይ መጠቆማችን የሚታወስ ነው። የዜናውን መሪ አንቀጽ አስታውሳለሁ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮም ለሰላም ሰራዊት አባላት የምስጋናና እውቅና መርሃ ግብር አካሂዷል። መርሃ ግብሩን የተከታተለው ሪፖርተራችን አንዋር አህመድ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ ነው የሚገኘው። አንዋር እንደምን ውለሃል? እንግዲህ በአዲስ አበባችን ፍጹም ሰላም ሆና ልማቱ ሌት ተቀን እንዲቀጥልና እንድታምር እንድትዋብ እንደ ስሟ ውብ ሆና እንድትገኝ ትልቅ አስተዋጽኦ አድርጓል። በዚህ ሂደት ውስጥ ደግሞ የሰላም ሰራዊት አባላት ሚናቸው የላቀ ነው። በየጊዜም ሲመሰገኑ ማህበረሰቡም እንዴት እየተገለገለ እንደሆነ እንዴት እየጠቀሙት እንደሆነ ሲገልጽላቸው የነበሩ ናቸው። በዛሬው ዕለት ደግሞ በትልቅ መድረክ ላይ እየተመሰገኑ ናቸው የሚገኙትና ምንድነው የተላለፉት መልእክቶች? የሰላም ሰራዊት አባላቶችስ ምን አሉ? አመሰግናለሁ ሰለሞን። ትክክል ነህ እንዳልከው። ውድ ተመልካቾቻችንም እንደምን ዋላችሁ። እንግዲህ የአዲስ አበባ ከተማ ከቅርብ ጊዜ ወዲህ እያሳየች ያለችው እድገት በተለይ ደግሞ የቱሪዝም ማዕከል እስከ መሆን እየደረሰች ነው። በተለይ ከተማዋ የቱሪዝም ማዕከል ስትሆን አስተማማኝ ሰላም ያስፈልጋታል። ለዚህ ሰላም ደግሞ በተለይ የጸጥታ አካሉ ፖሊስ፣ የደህንነት አካሉ ወይም ፌዴራል ፖሊስ ብቻ አይደለም የሚጠብቀው። እነዚህ የጸጥታ አካላት ከህዝቡ ጋር ተሳስረው በሚሰሩ ስራ ነው ውጤት ማምጣት የሚቻለውና በከተማችንም እንግዲህ እስካሁን ባለው ሂደት በተለይ ደግሞ 2017 መጨረሻው አካባቢ እንዲሁም ደግሞ ሙሉ አመቱ ማለት ይቻላል 2018 ደግሞ መስከረም ወር ላይ በርካታ በዓላትን ያስተናገድንበት በዓላት ብቻ ሳይሆን ትልልቅ ዓለም አቀፍ አህጉር አቀፍ መድረኮችንም በስኬት ያጠናቀቅንበት እንደሆነ ይታወቃል። ለእነዚህ ሁሉ ስኬቶች ታዲያ ከጸጥታ አካሉ ጎን ሆኖ የሰላም ሰራዊቱ ከህዝቡ የተዋጣው መዋቅር ደግሞ ትልቅ ነበር አበርክቶ ሚናው።
በተለያዩ መድረኮችም ሲገለጽ ነበር። ዛሬ ደግሞ እንግዲህ እስካሁን ለተደረጉ ስራዎች ወይም ደግሞ ለደከማችሁት ለለፋችሁት ደግሞ ልናመሰግናችሁ እውቅና ልንሰጣችሁ ይገባል ሲል ነው የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ዛሬ መርሃ ግብሩን ያደረገው። በዚህ መርሃ ግብር ላይ እንግዲህ ከሁሉም ክፍለ ከተማ የተውጣጡ የሰላም ሰራዊት አባላት፣ አመራሮች፣ ክፍለ ከተማ ስራ አስፈጻሚዎች፣ የተለያዩ የሚመለከታቸው አካላት እንዲሁም ደግሞ የአዲስ አበባ ፖሊስ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋውን ጨምሮ የተለያዩ የጸጥታ አካላትም ተገኝተው ነበር። እንግዲህ በዋናነት እዚህ መድረክ ላይ የተላለፉ መልእክቶችም አሉ። እስካሁን ከተማችን ላይ የተመዘገቡ የሰላም የደህንነት ስኬቶች ከጸጥታው ጋር በመሆን የህብረተሰቡ በተለይም ደግሞ የሰላም ሰራዊቱ ሚና ነው። በቀጣይም ከተማዋ እያደገች እያበበች ነው። በቀጣይም በርካታ የቤት ስራዎች አሉብን። ጠላቶቻችንም አሁንም አይተኙም። ስለዚህ እነዚህ ደግሞ የሰላም ሰራዊት አባላትና የጸጥታ አካሉ በመቀናጀቱ ውጤት አምጥቷል። ይህንንም ማጠናከር ያስፈልጋል። እስካሁን ለሰራችሁት እናመሰግናለን የሚል ነው። በተለይም የቢሮ ኃላፊ ወይዘሮ ሊዲያ ግርማ መልእክታቸውን ያስተላለፉት በቀጣይ እንደ አዲስ አበባ ማለት ደግሞ የሀገሪቱ መዲና ርዕሰ መዲና እንደመሆኗ መጠን አጠቃላይ ያሉ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እንቅስቃሴዎች ለሌሎችም አርአያ መሆን አለባት። ይህንን በማሳካት ሂደት እስካሁን ደክማችኋል፣ እየሰራችሁም ነው። አሁንም በብርድም በፀሐይም ሳትሉ እየሰራችሁ ነው፣ በዝናብም ሳትሉ እጅግ እናመሰግናለን። በቀጣይ ደግሞ ሌሎች የቤት ስራዎች አሉብን። ይህንን ደግሞ አጠናክረን እንቀጥላለን። እዚህ ከተማ ላይ የሚሰራው ስራ ለሌሎችም አርአያ የሚሆን በመሆኑ የሚል መልእክት አስተላልፏል። የአዲስ አበባ ፖሊስ መምሪያ ዋና አዛዥ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋውም ይህንኑ ነው አጽንኦት የሰጡት ወይም ደግሞ በተጨማሪነት መልእክት ያስተላለፉትና የጸጥታ አካሉ ብቻ ወይም ደግሞ የአዲስ አበባ ፖሊስ አባላት ብቻ የሚሰሩ ስራ የከተማዋን ሰላም ሊያመጣ አይችልም። ህብረተሰቡ ጋር በመስራታችን የመጣው በተለይ ደግሞ የሰላም ሰራዊቱ ሚና እጅግ ከፍ ያለ ነበረ። ይህንን በማድረጋችሁ እጅግ እናመሰግናለን። አሁንም በቀጣይ ፖሊስ ከእናንተ ጋር የሚሰራውን ስራ አጠናክሮ መቀጠል ይፈልጋል። ይህንንም ቃል እንገባለን፣ ይህንኑም እናረጋግጣለን። ምክንያቱም የተሰጠን የህዝባችንን ሰላም ማረጋገጥ ነው። የተሰጠን ሀገራዊ ተልኳችንን መፈጸም ነው። ይህንን ለመፈጸም ደግሞ የሰላም ሰራዊቱ ከጎናችን እስካለ ድረስ አስተማማኝ ሰላም በከተማችን ማረጋገጥ እንደምንችል እስካሁን አይተናል። ይህንንም ማስቀጠል ይኖርብናል የሚል መልእክት ነው የተላለፈው። እንግዲህ በመድረኩ ላይ አስተዋጽኦ ላበረከቱ አካላትም እውቅና ተሰጥቶ ነው የዛሬው መርሃ ግብር የተጠናቀቀው ማለት ነው። አጠቃላይ የመድረኩ ድባብ ይህን ይመስላል። ምሽት ደግሞ እንግዲህ የተላለፉ መልእክቶችንም ጨማምረን በምሽት የዜና ውጃችን የምናቀርብ ይሆናል። ለአሁኑ ያለ መረጃ ይህን ይመስላል። ሰለሞን፣ ለአዲስ አበባ ሰላም እየተጉ የሚገኙ የሰላም ሰራዊት አባላት ምስጋና ተችሯቸዋል፣ ሽልማትም ተበርክቶላቸዋል የሚል መረጃ ነው። አመሰግናለሁ አንዋር። መልካም ጊዜ።
ኢትዮጵያ መቻሏን የሚያረጋግጡ የተለያዩ አስገራሚ የልማት ስራዎች ያለ ሰከንድ ረፍት እየተከናወኑ መሆናቸውን ነው። የታላቁ የኢትዮጵያ ህዳሴ ግድብ አጠቃላይ ሁነቱን በተመለከተ ነው እንግዲህ በምስለ መረጃው የተከታተላችሁት። የሰዓቱ ዜናችን አሁንም እንደቀጠለ ነው። የአድዋ ድል መታሰቢያ ሀገራዊ አንድነትን የሚያጸና ብሔራዊ ትርክት መገንባት ከማስቻሉም በላይ የኮንፈረንስ ቱሪዝምን በማሳደግ በኩል ያከናወናቸው ተግባራት ውጤታማ መሆናቸውን በአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የአድዋ ድል መታሰቢያን የ2018 ዓ.ም የመጀመሪያ ሩብ ዓመት አፈጻጸም ተመልክቷል። አለሙ ይላላ ዘገባውን አጠናቅሮታል። ምትኩ ተሾመ እንደሚከተለው ያቀርበዋል። የአድዋ ድል መታሰቢያ በዓለም ላይ ካሉት 10 ገናና የጦር ሙዚየሞች መካከል አንዱ መሆኑ ይገለጻል። የድል መታሰቢያው ተመርቆ ስራ ከጀመረ 20 ወራትን ቢያስቆጥርም በአጭር ጊዜ ውስጥ ያስመዘገባቸው ዘርፈ ብዙ ስኬቶች አበረታች መሆናቸውን በአዲስ አበባ ከተማ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ በሩብ ዓመት አፈጻጸም ምልከታው አረጋግጧል። የአድዋ ድል መታሰቢያ በበጀት ዓመቱ የመጀመሪያ ሩብ ዓመት የኮንፈረንስ ቱሪዝምን በማሳደግ ረገድ በርካታ ስራዎችን ማከናወኑን የጠቀሱት የአድዋ ድል መታሰቢያ ዋና ዳይሬክተር አቶ ግሩም ግርማ ሀገራዊ አንድነት ግንባታም የጎላ ድርሻ እያበረከተ እንደሚገኝ ተናግረዋል። አሁን እየተነቃቃ የመጣውን የኮንፈረንስ ቱሪዝም በግንባር ቀደምነት ከመምራት አኳያ በርከት ያሉ መድረኮች እዚህ ተከናውነዋል። ትላልቅ የሀገር መሪዎች ተገኝተዋል፣ ጎብኝተውታል። ትላልቅ ሀሳቦችም እንደዚሁ ለሀገር ፖሊሲ ምንጭ መሆን የሚችሉ መድረኮች፣ ሀሳቦች ተንሸራሽረውበታል እና በተለይ በኮንፈረንስ ቱሪዝሙ ከቅርብ ጊዜ ወዲህ የግንባር ቀደምነት ሚናውን እየተወጣ ያለ አንጋፋ ተቋም ነው። እንግዲህ በወደፊትም በተመሳሳይ ይቀጥላል ተብሎ ይታሰባል እና በተለይ እነዚህ ሁለቱ ታሪኩን አጉልቶ በማሳየት ለቀጣይ ትውልድ በማስተማር ለሀገራዊ አንድነትና ለሀገራዊ ገጽታ ግንባታ አዎንታዊ ሚና እንዲጫወት ከማድረግና ከተማይቷን ደግሞ የኮንፈረንስ ቱሪዝም ማዕከል ከማድረግ አኳያ ካስመዘገባቸው ስኬቶች ውስጥ በግንባር ቀደምነት የሚጠቀሱ ሆነው ይታያሉ ማለት ነው። የአድዋ ድል መታሰቢያ የጎብኚዎች መጠን እያደገ መምጣቱን ተከትሎ ኢኮኖሚን የሚደግፍ ገቢን ከማመንጨት አኳያ በሩብ ዓመቱ አቅሙ እያደገ መጥቷል ያሉት ዋና ዳይሬክተሩ በተለይም የሀገር ውስጥና የውጭ ቱሪስቶችን ከማስተናገድ አንጻር ስኬታማ ስራዎችን ማከናወኑን ተናግረዋል። የ2018ንም አፈጻጸም የሶስት ወሩን ብቻ እንኳን ብናይ ከእቅድ በላይ የሀገር ውስጥ ጎብኚዎችን ቁጥር ጨምሯል። ኦልሞስት ከ64 ሺህ በላይ ማለት ነው። የውጭ ጎብኚዎችን ቁጥር ከ2066 አካባቢ ተመዝግቧል። ይሄ ካለፉት አመት ወር ጊዜያት አንጻር ሲታይ በጣም ምርታዊ እድገት እያሳየ እንደመጣ ብቻም ሳይሆን የአድዋ ድል መታሰቢያ በጉብኝቱ ታሪኩን ተደራሽ ከማድረግ አንጻር በዜጎችም በዓለም አቀፍ ጎብኚዎችም ዘንድ ተደራሽ ማዕከል እየሆነ እንደመጣ ማሳያ ሆኖ ያገለግላል። የአድዋ ድል መታሰቢያ በሩብ ዓመቱ በገጽታ ግንባታና በኮንፈረንስ ቱሪዝም እድገት መጨመር እንደ ከተማ ያበረከተው አስተዋጽኦ ከፍተኛ መሆኑን ተመልክተናል ያሉት በአዲስ አበባ ከተማ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጋቱሊች ወር በቀጣይም የድል መታሰቢያው ከተቋማት ጋር ትስስር ፈጥሮ የበለጠ እንዲተጋ ቋሚ ኮሚቴው ድጋፍና ክትትሉን ያጠናክራል ብለዋል። ይህም ፕሮጀክት ኦን የሚያደርገው መላው ህዝባችን እንዴት ነው ፕሮግራሞች እየተካሄዱ ያለው? ዋናው ትልቁ ተግባር ይህን ስለሆነ የመከታተልና የመደገፍ ስራ ዛሬ ለመጀመሪያ ጊዜ የአንደኛ ሩብ ዓመት ለመገምገም መጥተናል። ምናልባት ከእቅዱ መነሻ አድርገነው እቅዱ ገምግመናል። በደንብ መስራት ያለባቸው በአስተያየት መልኩ ካስቀመጥን በኋላ የአንደኛ ሩብ ዓመት አፈጻጸም በጣም ጥሩ ሆኖ አገኝተነዋልና ቀጣይ ቋሚ ኮሚቴ መደገፍም ያለባቸው ጉዳዮች አሉ። የአድዋ ድል መታሰቢያ ስራ ከጀመረበት እድሜ አንጻር ያከናወናቸው ማህበራዊና ኢኮኖሚያዊ ጉዳዮች አበረታች መሆናቸውን የጠቀሱት የቋሚ ኮሚቴው አባላትም በቀጣይም የበለጠ ስኬታማ ለመሆን የቅርስ ሀብቶችን በማሰባሰብና ራሱን በማስተዋወቅ በኩል የሚሰሩ ስራዎችን ተጠናክረው መቀጠል እንዳለባቸው አስተያየታቸውን ሰጥተዋል። የአድዋ ጉዳይ መላው ኢትዮጵያ ነው። አንዳንድ ጊዜ ያልተነገረላቸው፣ ያልተዘመረላቸው፣ ያልተጻፈላቸው ስላሉ ኮንቲኒየስሊ እነዚህን እንትኖችን በመሰብሰብ ረገድ ቅርሶችን በመሰብሰብ ረገድ ተጠናክሮ ቢሰራ ይሄ ተቋም ራሱን መሸጥ አለበት። ከሸጠ ከታቀደው በላይ መስራት እንደሚችል አሳይቷል ከጅምሩ።
መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ መረጃን በቦታው በቀጥታ እንግዲህ ዘገባ የምንከታተልበት ነው የሚሆነው። ተቋማት ተቀናጅተው በመስራታቸው ውጤታማ የመማር ማስተማር ሂደት ለማከናወን ስለማስቻሉ እየተገለጸ ነው። ይህኑ ተግባር የሚያጠናክር የማህበራዊ ልማት ክላስተር የ2018 የቅንጅት ስራዎች ከአዲስ አበባ ትምህርት ቢሮ ጋር በመሆን የስምምነት ሁኔታ ተካሂደዋል ማለት ነው። እነማን ከማን ጋር ፈረሙ? ምንስ ጉዳይ ላይ ትኩረት ያደርጋል የሚለው መረጃ እንከታተላለን። ሪፖርተራችን ፍቃዱ መለሰ ተጨማሪ መረጃ ላይ ደርሰን በቀጥታ መስመር ላይ ነው የሚገኘው። ፍቃዱ፣ በዜናችን መግቢያ ላይ እንግዲህ የትምህርት ጥራትን ለማረጋገጥ በማህበራዊ ዘርፍ ተቀናጅቶ በመስራት ውጤታማ መሆን እንደሚቻል ምልክቶች ታይተዋል። ይህንን ለማጠናከር ስምምነት ፊርማ ተካሂዷል ነው። የትምህርት ጥራት ለአንድ ሀገር እድገት ትልቅ ሚና እንደሚያበረክት ያደጉ ሀገሮችን ተሞክሮ ማየት ያስችላል። የትምህርት ጥራት ደግሞ የሚረጋገጠው በአንድ ተቋም ብቻም ሳይሆን አጠቃላይ ተናቦ መስራትን የሚመለከት ነው። በዚህ መድረክ ላይ በተካሄደው ስምምነት ላይ የተነሱ ሀሳቦች ምንድን ናቸው በዋናነት? እውነት ነው። እንግዲህ አንተም ቀደም ሲል እንዳልከው የትምህርት ጥራት የሚረጋገጠው በአንድ ተቋም ብቻ ወይም በግለሰብ አማካኝነት አይሆንም። ስለዚህ ይህንን ችግር ይፈታል የተባለው የትምህርት ጥራትን ለማረጋገጥ እንግዲህ የተለያዩ አሰራሮች ተዘርግተው እየተሰሩ ይገኛሉ። እንደ አዲስ አበባ ከተማ አስተዳደር እንግዲህ ከዚህ በፊት የተቋማትን ያሰባሰበ የቅንጅታዊ አሰራር በቢሮ በኩል ነበረ። በዚህም እንግዲህ በርካታ ውጤቶችን ማስመዝገብ እንደተቻለ የተገለጸው ከዚህ በፊት ቢሮው ወደ 28 የሚደርሱ ተቋማትን እንግዲህ በማሰባሰብ በቅንጅት ስራዎችን በተለይም ደግሞ በትምህርት ቤቶች ድረስ ወርዶ በመስራት የመማር ማስተማር ስራውን ውጤታማ ለማድረግ የሚያስችል ስራ ሲሰራ ነበረ። እንግዲህ ትምህርት ቢሮ ብቻ ሳይሆን ሌሎች ተቋማትም አጠቃላይ የከተማ አስተዳደሩ አስፈጻሚ ተቋማት በዚህ መልኩ በቅንጅት ተናበው ተቋሞችን ለመምራትና ስራዎችን ለማሳካት ሲሰሩ ነበረ። ነገር ግን ደግሞ በዚሁ በቅንጅት አሰራር ደግሞ የተሻለ አፈጻጸም ለማስመዝገብና የበለጠ ደግሞ ውጤታማ ለማድረግ የሚያስችል እንግዲህ የተለያዩ አደረጃጀቶች እየተፈጠሩ ይገኛሉ። የመማክርት ጉባኤ እንደዚሁም ደግሞ የክላስተር በሚል አሁን ከተማ አስተዳደሩ እነዚህን ዘርፎች እያቋቋመ አጠቃላይ ተቋማት ውጤታማ እንዲሆኑ ለማድረግ እየሰራ ይገኛል። በትምህርት ዘርፉ ደግሞ እንግዲህ የትምህርት ውጤታማነትን ለማረጋገጥ የሚያስችል የማህበራዊ ክላስተር ዘርፍ የሚል አደረጃጀት ተቋቁሞ እንግዲህ ዛሬ ትምህርት ቢሮ የአንዱ የዚህ ማህበራዊ ክላስተር ዘርፍ አባል ነው። አጠቃላይ ደግሞ ይህንን የክላስተሩንም የሚመራው የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ናቸው፣ ሰብሳቢው ማለት ነው። አጠቃላይ ወደ 7 የሚደርሱ የአስፈጻሚ ተቋማትን ያካተተ የማህበራዊ ክላስተር ዘርፍ ነው የተቋቋመው። ይህም እንግዲህ በመማር ማስተማሩ ላይ የበለጠ ውጤታማነትን ለማረጋገጥ የትምህርት ጥራትን ለማረጋገጥና የትምህርት ተደራሽነትና ፍትሐዊነትን ለማስፈን የሚያስችሉ ስራዎችን ለማስራት የሚያስችል ክላስተር ነው የተቋቋመው ማለት ነው። አጠቃላይ ቢሮ እንግዲህ በ2018 የትምህርት ዘመን ሊሰሩ ይገባል ያላቸውን ከነዚህ 7 የሚደርሱ አስፈጻሚ ተቋማት ጋር እቅዱን አዘጋጅቶ በእቅዱ ላይ ነው ውይይት ያደረገው። ከዛም ባለፈ እንግዲህ በእቅዱ ላይ አጠቃላይ አመቱን የሚሰሩ ስራዎችን አስመልክቶ የመግባቢያ ስምምነት ሰነድ ነው የተፈራረመው። ይህ የመግባቢያ ስምምነት ሰነድም እንግዲህ ትምህርት ቤቶች ላይ ቀደም ሲል እንደገለጽኩት ያልተሟሉ መሰረተ ልማቶችም ጭምር ካሉ በማሟላት አቅሞቻቸውን በማሳደግ ውጤታማ የመማር ማስተማር ለማድረግና ለመማር ማስተማሩ ተጨማሪ አቅም የሚፈጥር አደረጃጀት መሆኑ ነው የተገለጸው በዚህ መድረክ ማለት ነው። በውይይቱም እንግዲህ የቀረበውን እቅድ የጋራ በማድረግ ከማን ምን ይጠበቃል የሚለውንም ጭምር የተመላከተበትና በዚህም የእያንዳንዱ ተቋማት የስራ ኃላፊዎችም የድርሻቸውን ለመወጣት የሚያስችል ቅድመ ዝግጅት አድርገው በቀጣይ እንግዲህ የትምህርት ዘመኑን ውጤታማ ለማድረግ የሚያስችል ስራ ለመስራት ዝግጁ ስለመሆናቸው ነው በስምምነት ሰነዱ ላይ የተነሳው። ይህ አደረጃጀት እንግዲህ የበለጠ ከዚህ በፊት የነበሩባቸውን ችግሮች በመቅረፍ ለመማር ማስተማሩ ተጨማሪ አቅም ይፈጥራል ተብሎ ነው የሚጠበቀው። ከዚህ በፊት እንግዲህ በቅንጅት በተሰሩ ስራዎችም ትምህርት ቤቶች ላይ ፈረቃ ጭምር የነበሩ ትምህርት ቤቶችን ማስወጣት እንደተቻለ እንደዚሁም ደግሞ ከተለያዩ ግብዓት እጥረት የነበረባቸውን ተቀናጅተውና ተናቦ በመስራታቸው እነዛን ችግሮች የቀረፉ ስራዎች መሰራታቸው ነው የተገለጸው። ይሄኛው ደግሞ የበለጠ በየዘርፉ ተቋማቱ ይኖራሉ። በተናጠል ከመስራት ይልቅ ተናቦና በጋራ ሲሆን ደግሞ የበለጠ አቅም ይፈጥራልና ተናቦ እያንዳንዱ ተቋማት ለትምህርት ያገባኛል በሚል ሁሉም በኃላፊነት የድርሻውን እንዲወጣ የሚያስችል ስምምነት ነው የተካሄደው። ዛሬ እንግዲህ አዲስ አበባ ትምህርት ቢሮ ነው። በቀጣይም በስሩ ያሉ አጠቃላይ የማህበራዊ ልማት ዘርፍ ክላስተር የሚባለው ሌሎች ጽህፈት ቤት ተቋማትም ወይም ቢሮዎችም ማለት ነው የየራሳቸውን እቅድ አውጥተው ስራዎችን ይሰራሉ ማለት ነው። በቀጣይ አጠቃላይ በከተማዋ የአስፈጻሚ አካላት ጋር ተያይዞ የሚነሱ
ሪፖርተራችን ፍቃዱ መለስ የሰጠን መረጃ ይበቃል። በማታዊ ዜና ወጃ በዝርዝር የምንከታተለው ነው የሚሆነው። የአዲስ አበባ ከተማ አስተዳደር በከተማዋ የትምህርት ጥራትን ለማረጋገጥ የተለያዩ ትኩረቶችን ሰጥቶ እየሰራ እንደሆነ ይታወቃል። በተለይ የማህበራዊ ክላስተር ዘርፍን በማጠናከር ረገድ ተቋማት በቅንጅት በመስራት የትምህርት ጥራትን በማረጋገጥ ለከተማዋና ለሀገር እድገት ትኩረት ሰጥቶ ስለመስራቱ አንዱ የሚያሳይ ምልክት ነው። ለዚህ ተፈጻሚነት ደግሞ ትምህርት ቤቶች፣ የትምህርት ቤት አስተዳደር እንደዚሁም ደግሞ መምህራንና ተማሪዎችና ወላጆችም የበኩላቸውን ሚናቸውን አጠናክረው መቀጠል እንደሚገባቸው ነው እንግዲህ ምሁራን በዚህ ዘርፍ የሚጠቁሙት። አሁን መረጃዎቻችን እንደቀጠሉ ናቸው። መረጃን በቦታው በቀጣይም የምንከታተል ነው የሚሆነው። 46ኛው ጉሚ በለል የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል መሪ ሀሳብ እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን በቦታው በቀጥታ መስመር ላይ ሪፖርተራችን መሐመድ ኑር አሊ እየጠበቀ ነው የሚገኘው። እንደምን ውለሃል መሐመድ ኑር? በመግቢያችን ላይ እንደጠቆምነን ጉሚ በለል እንደሚታወቀው የተለያዩ ትልልቅ ለሀገራችን አስተዋጽኦ የሚያደርጉ መድረኮችን በማከናወን ሀሳቦች የሚንሸራሸሩበት እንደዚሁም ደግሞ ለሀገር ልማት መልሶ የሚውልበትን ሁኔታ ለማከናወን የሚረዳ ትልቅ የገዘፈ መድረክ እንደሆነ ይታወቃል። ዛሬ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ ነው ትኩረቱን ያደረገው መድረኩና በዚህ ላይ ምን ሀሳብ ቀረበ? አመሰግናለሁ ሰለሞን። 46ኛው የጉሚ በለል ውይይት መድረክ የህዳሴ ግድብ ከድል ከተስፋ ወደ ሚጨበጥ ብርሃን በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በዚህ ውይይት ላይ እንግዲህ የክልሉ ምክትል ፕሬዚዳንትን ጨምሮ የተለያዩ ምሁራን ተሳታፊ ሆነዋል ማለት ነው። በመድረኩ ላይ ተገኝተው መልእክት ያስተላለፉት የክልሉ ምክትል ፕሬዚዳንት አቶ አወሉ አብዲም በዚሁ ጊዜ የህዳሴ ግድብ የኢትዮጵያን ማንሰራራት ዘመን ጅማሮ ማሳያ ስለመሆኑም ተናግረዋል። ሌላው እንግዲህ በተለይ ለአፍሪካውያን በራስ አቅም የይቻላል መንፈስን መሰረት የጣለ ስለመሆኑ አመላክተዋል። በመድረኩ ላይ እንግዲህ የተለያዩ ጥናታዊ ጽሁፎች በምሁራን ቀርበው በተለይ ኢትዮጵያ አሁን ያሳካቻቸውን ድሎች በቀጣይ ዓመታትም ደግሞ በሌሎች የልማት ስራዎች እንዴት ማሳካት ይጠበቅባታል የሚሉ ሀሳቦች ተንሸራሽረዋል። የህዳሴ ግድብ እንግዲህ የአፍሪካውያን ትስስርና እንዲሁም ደግሞ የጋራ ብልጽግናን ለመገንባት አዲስ ምዕራፍ የከፈተ ስለመሆኑም በመድረኩ ተመላክተዋል። ኢትዮጵያውያን ደግሞ በታላቁ የህዳሴ ግድብ ያደረጉትን የአንድነት የጋራ ርብርብ ደግሞ በሌሎች የልማት ስራዎችም እንዲደግሙትም ጭምር ጥሪ ቀርበዋል በመድረኩ ላይ ማለት ነው። በአጠቃላይ እንግዲህ መድረኩ በተለይ ኢትዮጵያ በዚህ ዓመታት በጋራ ርብርብ ለአፍሪካውያን ምሳሌ የሆነውን ትልቁን ፕሮጀክት ያሳካችበት በመሆኑ ቀጣይ እንግዲህ ሌሎች የተጀመሩትንም ፕሮጀክቶች ለማጠናቀቅ የሁሉም ርብርብ የሚጠይቅና ከዚህ በላይ ሌሎች ድሎችን ለማሳካት የጋራ ጥረት እንደሚጠይቅም ጭምር ነው በመድረኩ ላይ የተመላከተው ማለት ነው። እነዚህና ሌሎች ጉዳዮች በ46ኛው የጉሚ በለል የተለያዩ ርዕሰ ጉዳዮች የተነሱበት ውይይት ነው። በምሽት የዜና እወጃችን ላይ ደግሞ ተጨማሪ መረጃዎችን ይዘን ለተመልካቾቻችን የምናደርስ ይሆናል። ሰለሞን፣ ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። አመሰግናለሁ መሐመድ ኑር። የሙዳይ በጎ አድራጎት ማህበርን ከምስረታው ጀምሮ የብዙሃንን እንባ ያበሰ አለሁላችሁ በማለት ያጽናና መሆኑ ተጠቅሷል። ሪፖርተራችን ሩዝዲን መሐመድ ከማህበሩ ምስረታ እስከ ዛሬው ጥረቱ ድረስ ከመስራቿና ስራ አስኪያጇ ወይዘሮ ሙዳይ ምትኩ ጋር ያደረችው ቆይታ እንዲተቀናብሯል። አብረን እንመልከተው። ስሜ ወይዘሮ ሙዳይ ምትኩ እባላለሁ። የሙዳይ በጎ አድራጎት መስራችና ስራ አስኪያጅ ነኝ። ሙዳይ አንድ በደሃ ቤተሰብ ያደገች ከእናቷ ጋር ያደገች እናቴ ደሃ ብትሆንም ግን ሞልቃቃ ሆኖ ያደገ ቤተሰብ ላይ ማለት ምንም ሳይጎልብኝ በቃ ማግኘት የሚገባኝ ነገር ሁሉ የተሟላልኝ ልጅ ሆኜ ያደግኩ ልጅ ነኝ። ቤታችን ጠባብ ቤት ናት። ግን የህብረተሰቡ የአካባቢ ሰው በሙሉ እኛ ቤት ነበር የሚያሳልፈው እና 9-10 ዓመት የሆኜ ለሰዎች አማካሪ ነበርኩ። አውቄው አይደለም እኔ አሁን ነው የገባኝ እንጂ በዛ ሰዓት ብትጠይቂ ምንም አይገባኝም። ግን ቤታችን ህዝብ የሚኖርበት ቤት ነው የሚመስለው። በ18 ዓመቴ ልክ ሃይ ስኩል ማትሪክ ተፈተንኩኝ። ግንቦት ማትሪክ ተፈተንኩኝና ሰኔ እዚህ ቤት ገባሁኝ።
ቀጥታ በቃ ቤት ፈልጉኝ ትሬት ከፍታለሁ ያልኩኝ አይቻል ልምዶ አለኝ። ይሄ ቤት ተገኘልኝ። እግዚአብሔርን አመሰግናለሁ። ይሄው 25 አመት ኖርኩበት እዚህ ግቢ ላይ። በጎ አድራጎት ሳይሆን የመጀመሪያ የተከፈተው ቢዝነስ ነው የተከፈተው። ከዛ ግን ጨርሼ ስራዬን ወደ ገርጂ በሚሄድበት ሰዓት ላይ ምን ያጋጥመኛ እናትና ልጅ ሲለምኑ ነው ያለው፣ ከአባት ጋር ሲለምኑ ነው ያለው። ጠይቃቸው እናንተ ለምኑ ልጆቹ ግን ለምን ትሬት ማትልኩት እየስላቸው ህንጻ መከፍለው የለኝም፣ ምሳ መቋጠሮ የለኝም፣ ደብተር ብዙ ምክንያቶች ይነግሩኛል። ሲነግሩኝ ምን አልኳቸው? ችግር የለም እኔ ጋር አምጡ ነጻ አስተምራለሁ አልኳቸው። አስገባው ብዙ ልጆች በራሴ ስልጣን። ከዛ ምን ተፈጠረ? ዩኒፎርም አለበስኳቸው እነዚህ ልጆች። ከዛ ከፋዮች የልጆቻቸው ዩኒፎርም ከኔ ቢጤ እናቶች ጋር ተቀምጠው አዩ። ከዛ ኮሚቴ አዋቀሩና እንዴት የኛ ልጆች ከኔ ቢጤ ጋር አብረው ይማራሉ የሚል ጥያቄ ያቀረቡልኝ። እንደውም እኛን የተጎዳ ነው። ምክንያቱም አልኳቸው የእናንተ ልጆች ምሳቃ ከፍተው ይበላሉ ቁርስ ሰዓት ላይ ምሳ ሰዓት ላይ፣ እነዚህ ልጆች ግን የሚበሉት የለም። መምህራን ምሳ ካለው ምሳቃ አካፍላቸዋል፣ ካልበቃው ደግሞ መምህራኑን ጾሙን ይውላል፣ ልጆችም ጾሙናቸውን ይውላሉ። እና ለኛ ነው ፔንፉል በአንድ እድሜ የሚገኙ አንድ ዩኒፎርም ለብሶ ለኛ ነበር ከባድ ስላቸው፣ አይ ትምህርት ቤት ሞልቷል፣ እነሱ ከፈለግሽ ለምን ሌላ ቦታ ተከራይተሽ አታሳድጊያቸውም አሉኝ። እነዚህ ደሃ ልጆቹን እኔ ደሃውን ነው መርጠው አልኩኝ። በቃ ስራ መስራት አለብኝ። መጀመሪያ አረሳውን በህይወቴ ኮንትራት ነው ያስኩት። የአንድ የትምህርት ቤት ኮንትራት ሻይ ቤቱን ኮንትራት ይዤ የትምህርት ቤት ኮንትራት ሻይ ቤቱን ይዤ ማለት ነው የተለያዩ ምግቦች ማቅረብ ጀመርኩኝ። ግቢ ያስዋለ ማል ሰራው የለም እንዳልኩሽ በንግዱ ዓለም ጎበዝ ነኝ ሰራለሁኝና ያንን ሰርቼ ግን ምንድነው ዞሮ ለዚህ ግቢ ነው ማለት ቤት ክራይ ከፍልበታለሁ። በዛን ሰዓት መምህራን ደሞዝ ከፍልበታለሁ። ልጆቹን መግብበታል በሰዓቱ ማለት ነው። ስልስል በቀን አንዴ መመገብ ጀመርኩኝ ልጆቹን። ምክንያቱም ይራባሉ ብዬሻለሁኝ። ከባድ ነበር። እናቴ በዛ ሰዓት በጣም ታግዘኝ ነበር። እንጀራ መሸጥ ባልትና መሸጥ በጣም ታግዘኝ ነበር። ያን ነገር ደግሞ አልተውኩትም። አሁን ድረስ አሳድጌው አሁንም ኤክስፖርት አደርጋለሁ ባልትና ላይም እንጀራ ላይም። እንዲሁም ደግሞ የተለያዩ ቢዝነሶች አሉኝ። ኮተት ላይ፣ ዶሮ ላይ፣ ጸጉር ቤት የተለያዩ ቢዝነሶች አሉኝ። እነሱ ግን በገቢው ለዚህ ግቢ ነው። በወር 270 ሺህ ብር ነው የምከፍለው የቤት ኪራይ። ይሄ እንደ ኤንጂኦ ሲባል ብዙ ጊዜ ሰው የሚያውቀው ከውጭ ሀገር ፈንድ ይመጣና እዚህ እኔ የውጭ ሀገር ፈንድ አይደለም፣ አብዛኛው ራሳችን ሰርተን የምናገኘው ነው። ኢትዮ ቴሌኮም የሚያግዘን እኛ ራሳችን በዚህ በምንሰራቸው ስራ ነው የምናግዘውና በጣም ከባድ ነው። በዚህ አጋጣሚ ክብርት ወይዘሮ አዳነች አቤቤ በጣም አመስገን ፈልጋለሁ። ምክንያቱም በቃ ተስፋ ቆርጬ በቃ ይዘጋ ብዬ ወሰንኩበት ሰዓት ላይ አይዞሽ አለን ተብዬ ቦታ እንዲሰጠኝ ተደርጓል። የቁሳቁስ ድጋፍ የገንዘብና የቁሳቁስ ድጋፍ አግኝቻለሁ። ደስተኛ ነኝ በጣም በምሰራው ስራ። አሁን እኔ ሰርቼ ራሴን ልለወጥ ብል እንደ ቢዝነስ በጣም እችላለሁ፣ ችግር የለም። ነጋዴም ስለሆንኩኝ ቢዝነስ አለምን ስላለው መስራት እችላለሁ። ግን የኔ ሙዳይ ደስታውም እንደምትይኝ የአንድ ልጅ ህይወት መቀየር፣ የአንድ እናት ህይወት መቀየር። እኔ ከ2000 በላይ እናቶችን ቀይሬያለሁ። በዚህ በጣም እኮራለሁ። 2000 በላይ እናቶች ቀየርኩ ብዬ ስል በምን ተቀየሩ ቢባል ራሳቸውን ችለው ትናንትና ተረጂ የነበሩ እናቶች፣ ትናንትና ሴተኛ ዳሪ ህይወት ውስጥ የነበረች እናት፣ ትናንትና ልመና ውስጥ የነበረች እናት ግን ዛሬ ግን ተከራይታ በራሷ ቤት ላይ ሆና ልጇን ማሳደግ ችላ ሰውን በማገዝ ያው ሰው ማገዝ ስል የራሷን ልጆች ማገዝ እኮ ማገዝ ነው የሚባለውና ያን ማርጋ መኖሯ ራሱ ለኔ ትልቅ ኩራት ነው የሚሰማኝ። ቁጡ ነኝ በጣም ከሰው ጋር ያለኝ ነገር እንትን አይደለም። ግን እዚህ ስገባ ብዙ ነገር የተቀየረው እውነት የምነግርሽ ነገር እዚህ መጥቼ ግቢውን ስረግጥ የሆነ የሚሰማኝ ደስታ አለ። ይሄ ከክፍያ አንጻር ከብር አንጻር ወይ ከስራ አንጻር አይደለም። በቃ ልክ ስገባ ደስ የሚለኝ ነገር አለ እና መልካምነትን ትማሪባታለሽ፣ ራስን መግዛትን ትማሪባታለሽ። የሚገርመኝ ወደ ሰፊ ናት፣ አትናደድም። አታ እንኳን ቤት የምትሰጠው ብታጣ በፊቷ ላይ ምንም አይታወቅባትም እና ይሄ ነገሯ ደስ ይለኛል። ጠንካራ ሴት ናት። ማሻገር እኮ በጎነት ነው። ያለኝ ልብስ ማካፈል በጎነት ነው። በጎ አድራጎት ድረስ መሄድ አይጠበቅብንም እና መጸለይ እኮ በጎነት ነው። እኔ ሁሉም እምነትኛ አይገባንም። የፈለገውን ሰው ያመነውን ስላመነ ግን በሚያመልከው አምላክ ስም እግዚአብሔርን ቢጸልይ ትልቅ ዋጋ አለው ብዬ አስባለሁና አንደኛ እሱን ቢያናርግ ሁሉም ሰው እንደገና እንደ ሙዳይ ደግሞ ቤታችን ሁሌም ክፍት ነው። ከሰኞ እስከ ሰኞ መታችሁ እዩን፣ ጎብኙን እላለሁ።
በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት ዓመት ይሆናል ብለን የተናገርነው 4 ዓመት 5 ዓመት ሊሆን ይችላል ስልጣና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ሌንጮ ቀደም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ወደ አስገራሚ ዜናችን ተሸጋግረናል። ሞቷል ተብሎ ወደ መቃብር ስፍራ የተሸኘው ግለሰብ የዓለማችን መነጋገሪያ ሆኗል። ይሄ ግለሰብ በእርግጥ ሞቶ ነው ወይስ ምን አጋጥሞት ነው የሚለውም ጉዳይ በህንድ ብቻም ሳይሆን በመላው ዓለም ነው መነጋገሪያ የሆነው። ግለሰቡ ለምንድን ነው በህይወት እያለ ሞትንስ የተመኘው የሚልም መነጋገሪያ ጉዳይም እየተመዘዘ ነው የሚገኘው። በዚህ ጉዳይ ላይ ሪፖርተራችን ጸጋ ታደለ ይህም ነገር አጋጥሟል እስቲ ተገረሙበት ስትል ተከታዩን ዘገባ አዘጋጅታለች። አብረን እንከታተለው። የሰው ልጅ የምድር ላይ ቆይታውን አጠናቆ ወደማይቀረው ሞት ሲሻገር እንደ እድሜው እንዳኗኗሩና እንደ ቤተሰቡ ሁኔታ ዘመድ አዝማድ ወዳጅ ተሰብስቦ ግብዓተ መሬቱን ይፈጽማል። አንዳንዴ በተለይ በህዝብ ዘንድ ትልቅ ተቀባይነትና ተወዳጅነት ያለው ሰው ሲያልፍ እሱን ለመሸኘት የተሰበሰበ ሰውም ብዛት ሲኖረው ምናለ ይህ ሁሉ እንደሚወደው አንድ ቀና ብሎ ቢያይ የሚል ምኞት በቤተሰብ ዘንድ መፈጠሩ አይቀሬ ነው። ግን መሆን አይችልምና በምኞት ይቀራል። ከሰሞኑ ከወደ ህንድ የተሰማው አንድ ክስተት ግን በዓለም ላይ ግርምትን ፈጥሯል። ኮንቺ በህንድ ቢሃር ግዛት የምትገኝ አነስተኛ መንደር ናት። የ74 ዓመቱ ሞሃንላል ደግሞ የመንደሯ ነዋሪ ነው። ታዲያ የሰው የቀብር ስነ ስርዓቱ ላይ እነማን እንደሚገኙ የማወቅ ጉጉት ያድርበትና የሐሰት ሞቱን ያውጃል። ታዲያ የኮንቺ ነዋሪዎች ድንገተኛ የሆነውን የሞሃንን ህልፈት ሲሰሙ እጅግ ይደነግጣሉ። በሐዘኑ ላይ ለመገኘትም ይሰበሰባሉ። የሞሃንላል አስክሬን እንደ ባህሉ መሰረት በነጭ ጨርቅ ተከፍኖና በአበባ ጉንጉን አጊጦ የቀርከሃ ቃሬዛ ላይ ተቀምጧል። ቀብሩን የሚታደም ህዝብም ተሰብስቧል። አስክሬን ተሸካሚዎችም ቃሬዛውን ተሸክመው በሐዘንተኞች የሐዘን ስሜትና በለስላሳ ሙዚቃ ታጅቦ የቀብር ስነ ስርዓቱና ግብዓተ መሬቱ ወደሚፈጸምበት ቦታ ማምራትም ተጀምሯል። አስደንጋጩ ነገር የተፈጠረው እዚህ ጋ ነው። ሞቷል ተብሎ ወደ ቀብሩ የሚሸኘው ሞሃን በድንገት ከቃሬዛው ላይ ተነሳ። ቀድሞም ቢሆን በድንገተኛ አሟሟቱ ግራ የተጋባው ሐዘንተኛ በሙሉ ጤንነት ላይ እንዳለ የሚያሳብቅ የሞሃንን ሰውነት እየተመለከተ ይበልጡኑ ግራ ተጋባ። ይህ የሞሃን ድርጊት በመላው ዓለም መነጋገሪያ ሆኗል። ለምን እንደዚህ እንዳደረገ ለቀረበለት ጥያቄም እኔ የእውነት ስሞት ምን ያህል ሰው እንደሚያዝንልኝና የቀብር ስነ ስርዓቴ ላይም ማን ይገኛል የሚለውን ማወቅ በመፈለጌ ነው የሚል ምላሽ ሰጥቷል። እሱ ይህንን ያድርግ እንጂ በአካባቢው ማህበረሰብ
ዘንድ የተወደደ ሰው እንደሆነ በዙሪያው ያሉት ተናግረዋል። የግል ገንዘቡን ጭምር በማውጣት የመንደሩ ነዋሪዎች የሚቸገሩበትን ነገር ለመቅረፍ የሚጥር ሰውም ነው ይሉለታል። እንደውም በቅርቡ የመንደሩ ነዋሪዎች በሞት የተለዩዋቸውን ሰዎች ስርዓተ ቀብር ለመፈጸም በዝናብና በፀሐይ ምክንያት ሲቸገሩ በማየቱ ስፍራውን የተመቸ ለማድረግ መሞከሩንም ዘገባው ይጠቅሳል። ሞሃን ታዲያ ድርጊቱ ትክክል እንዳልሆነ በማመን ለሱ ቀብር የተሰበሰቡትን የመንደሩን ነዋሪዎች ትልቅ ይቅርታ በመጠየቅ ግብዣ አድርጎላቸዋል። ሀዘንተኛውም በሱ አስክሬን ምትክ ሞሃንን የሚወክሉ ምስሎችን አቃጥለው ተመልሰዋል። ይገርማል። በርካቶች የሚሸሹትን ሞት የደፈረ ግለሰብም ሲሉ የጠቆሙት አሉ። ለማንኛውም ግን መነጋገሪያ ይሆናል። ዜናችን እንደቀጠለን ወደ ጤና ነክ መረጃችን እናልፋለን። የአጥንት ስብራት እንዳይድን ከሚያደርጉ ምክንያቶች መካከል ዋና ዋናዎቹ ምንድናቸው የሚለውን ነው እንግዲህ በሰዓት ወደ እናንተ የምናደርሰው። ሲጋራ በሚያጤሱ ሰዎች ላይ ሲከሰት በፕሮቲንና በካልሲየም ያልበለጸጉ ምግቦች አለመመገብ በበቂ ሁኔታ ሕክምና ለማግኘት የአጥንት ስብራት ላለመዳን ምክንያት ስለመሆናቸው የጤና ባለሙያዎች ይገልጻሉ። ሪፖርተራችን አልማዝ ሙሉጌታ በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ሐኪም የሆኑትን ዶክተር ናታን ወንደሰንን አነጋግራ ተከታዩ መረጃ ይዛ ቀርባለች። አብረን እንከታተል። ዶክተር ናታን ወንደሰን እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ነኝ። አጥንት ከተሰበረ በኋላ ብዙ ጊዜ የሕክምና ባለሙያ ወይንም ረዳት ሊያደርገው የሚችለው ነገር አጥንቱን ባለበት ቦታ ተስተካክሎ እንዲቆይ ማድረግ ነው። ብዙውን ጊዜ እንደሚድን ይጠበቃል። አንዳንዴ ግን ይሄ ሳይሆን ይቀራል። አጥንት ከተሰበረ በኋላ ጭራሽ ላይድን ይችላል። መጀመሪያው ሰውአዊ ምክንያት ሊሆን ይችላል። ሁለተኛው የተሰበረው አጥንት ባህሪ ወይንም ጠባይ ሊሆን ይችላል። ሶስተኛው የአደጋው አይነት ሊሆን ይችላል። አራተኛ ደግሞ የተሰጠው የህክምና አይነት ሊሆን ይችላል። እነዚህ ሁሉ አጥንት እንዳይድን ምክንያቶች ሊሆኑ ይችላሉ። ምሳሌ ሲጋራ የሚያጨሱ ሰዎች የደም ዝውውራቸው እጅጉን የተጎዳ ከመሆኑም ባሻገር የአጥንት የመዳን ችሎታቸው እጅግ በጣም አናሳ ነው። ስለዚህ አንድ ከምናደርጋቸው ነገሮች ውስጥ አንዱ የትኛውም የአጥንት ስብራትን ከማከማችን በፊት ያ ሰው ሲጋራ ማጨሱን እንዲያቆም እናስገድዳለን፣ በሚቻለው አቅም ማለት ነው። ይሄ ካልሆነ ያለመዳን እድሉ ከፍ ያለ ይሆናል። ሌላኛው በፕሮቲንና በካልሲየም ያልበለጸጉ ምግቦችን እንደዚሁም በቂ ምግብ አለማግኘት አጥንት እንዳይድን ሊያደርግ ይችላል። የተለያዩ ስብራቶች የመዳን ሁኔታቸው የተለያየ አይነት ነው። ለምሳሌ ረጅም አጥንት የምንላቸው ይሄ ሎንግ ቦንስ የምንላቸው አጥንቶች የመዳን ነገራቸው ብዙ ጊዜ ጥሩ ነው። ነገር ግን አሁን ለምሳሌ የዳሌ አንገት ጋር ያለ ስብራት በተገቢ ሁኔታ ወዲያውኑ ካልታከመ ኦልሞስት አብዛኛውን ጊዜ አይድንም። ከዚህ ባሻገር ሌላኛው ምክንያት ሊሆን የሚችለው ሕክምና ነው። ሕክምና በበቂ ሁኔታ በትክክለኛው ሰዓት ካላገኘ አጥንት ላይድን ይችላል። ይሄ ማለት አጥንት እንዲድን የሚያስፈልጉ ነገሮች አሉ። ይሄውም አንደኛ በተገቢው ቦታ አጥንቱ ተጠጋግቶ ሊቀመጥ ይገባል። ከዚያ ደግሞ አጥንቱ ሳይንቀሳቀስ ለረጅም ጊዜ ሊቆይ ይገባል። ይሄንን ለማድረግ በዘመናዊ አጥንት ሕክምና ሰውነት ውስጥ የሚገቡ ብረቶች ወይንም ደግሞ ከውጭ የሚደረጉ ብረቶች እንዲሁም ከውጭ የሚደረጉ ጀሶች ወይም ሌሎች አይነት መደገፊያ መሳሪያዎችን ልንጠቀም እንችላለን ባለበት ቦታ እንዲድን። ነገር ግን ይሄ ሳይደረግ ሲቀርና አጥንቱ እየተንቀሳቀሰ ከሆነ ያለመዳን እድሉ እጅግ ከፍ ያለ ነው። ሌላኛው መንስኤ አጥንት እንዳይድን ከሚያደርጉ መንስኤዎች ውስጥ አንዱ የደረሰው የአደጋ አይነት ነው። ይሄ ማለት ምንድነው? ለምሳሌ እጅግ ከፍ ያለ አደጋ ደርሶ አጥንቱ ቆዳን ቀዶ ወደ ውጭ ወጥቶ ለአፈር፣ ለጭቃ እንደዚሁም ሌሎች ባክቴሪያዎች ያሉባቸው ቦታዎች ተጋላጭ ከሆነ ኢንፌክሽን የመፈጠር እድሉ ከፍተኛ ነው። ኢንፌክሽን መፈጠሩ ደግሞ አጥንት እንዳይድን ሊያደርግ ይችላል። አጥንት ስብራት አለመዳን ካጋጠመ ወይንም ደግሞ ለረጅም ጊዜ ካልዳነ በዘመናዊ ሕክምና ብዙ የሚሰጡ የሕክምና አይነቶች አሉ። አብዛኛውን ጊዜ ሁለት ነገርን ያቀናጁ ናቸው። የመጀመሪያው ጥሩ የደም ዝውውርና ቦታው ላይ ምግብ እና የሚያስፈልጉ ለአጥንት መዳን የሚያስፈልጉ ነገሮችን በመደገፍ፣ ሁለተኛ ደግሞ አጥንቱ ባለበት ቦታ ተያይዞ በጥሩ ሁኔታ አጣብቆ የሚይዝ ኢምፕላንት ብዙውን ጊዜ ወይም ብረቶች በማስገባት
ያልዳነውን አጥንት እንዲድን ማድረግ ይቻላል። አንዳንዴ ደግሞ በተጨማሪ የአጥንት መዳንን የሚያፋጥኑ ሴሎችን፣ ህዋሶችን እንደዚሁም ደግሞ አንዳንዴም ከሌላ የሰውነታችን አካል የሚወሰዱ አጥንቶችን እዛ ቦታ ላይ በመጨመር የአጥንት መፈጠር ችሎታው እንዲፋጠን አድርገን በጥሩ ሁኔታ እናድነዋለን። የመጀመሪያው ነገር በተገቢው ሰዓት በቶሎ ለምሳሌ አደጋው ወዲያው እንደደረሰ ወደ ሕክምና ተቋም እንዲመጡ ነው። ይህንን በማድረጋቸው ምክንያት ላልተገባ የተወሳሰበ የሕክምና መንገዶችና ስርዓቶች የመዳረግ እድላቸውን ይቀንሱታል። ሁለተኛው ምክሬ የተመጣጠነ ምግብ እንዲመገቡ፣ ይሄ ማለት በፕሮቲንና በካልሲየም የበለጸጉ ምግቦችን እንዲመገቡ፣ ከዛም ደግሞ አካላዊ እንቅስቃሴን እንዲያደርጉ። እነዚህ ነገሮች አጥንትን ጥንካሬ ይጠብቃሉ አንደኛ፣ ሁለተኛ ደግሞ አጥንት ቢሰበር አጥንት ቶሎ እንዲያገግምና እንዲድን አስተዋጽኦ ያደርጋሉ። ሌላኛው ያላቸውን ተጓዳኝ ህመሞች እንደ ስኳር የመሳሰሉትን በትክክል ህክምና በማድረግ እንዲቆጣጠሩት። ይሄንን ማድረግ የአጥንት የመዳን ችሎታውን እጅጉን ያሰፋዋል ማለት ነው።